አሁን ላይ በስልክ ቪዲዮ ኤዲት ከምናደርግባቸው አፖች መካከል ካፕከት እና ላይት ሞሽን ተጠቃሾች ናቸው። ነገር ግን እነዚህ አፖች ስንጠቀም አንደኛ ለጀማሪዎች በጣም ውስብስብ ናቸው፣ ሁለተኛ ያለ ኢንተርኔት አይሰሩም፣ ሶስተኛ ስንጠቀምበት ሰዓት ማስታወቂያ ስለሚያሳዩ ስልካችንን ስታክ በማድረግ የምንሰራውን ስራ ያስተጓጉላሉ። ዛሬ የማሳያችሁ አፕ ግን ለአጠቃቀም ቀላል እንዲሁም ምንም አይነት ኢንተርኔት የማይፈልግ በመሆኑ ለኤዲቲንግ በጣም አሪፍ ነው። ስለዚህ ዛሬ የማሳያችሁ አፕ ማን ይባላል? ዩከት ይባላል። ስለዚህ ዛሬ የመጨረሻ ቪዲዮውን እስከ መጨረሻ ካያችሁት ቪዲዮ ኤዲቲንግ በቀላሉ ኤዲት ማድረግ ያስችላችኋል ማለት ነው። በቀጥታ ወደ አፑ እንሄዳለን። ዩከት ይባላል። እንግዲህ ዩከትን ከፕሌይ ስቶር ማውረድ ትችላላችሁ። ካወረዳችሁት በኋላ ኢንተርፌሱ ይህንን የሚመስል የመጀመሪያው ኤአይ ይላል። ይህ ፊውቸር የተወሰኑ ፊውቸሮች በኢንተርኔት ይሰራሉ። ነገር ግን ይሄ ለኛ ምንም ስለማይጠቅመን ላሳያችሁ ነው። ምንድነው ኤአይ ሃንስ እና ኤአይ ፔንቲንግ ይላል። እነዚህን የምትፈልጉ ከሆነ ኢንተርኔት አብርታችሁ መጠቀም ትችላላችሁ። ሁለተኛ ምንድነው የፕላስ ምልክት እዚህ ጋር የምታዩት የፕላስ ምልክት ናት። ይህ የፕላስ ምልክት ምንድነው ቪዲዮአችንን ወይም ፎቶአችንን ኢምፖርት የምናደርግበት እንዲሁም ደግሞ ጀምረን ያላለቀ ስራ ድራፍቱ ነው የሚቀመጥበትና ሰርተን የጨረስናቸው ቪዲዮዎች ኤክስፖርት የሚሆኑበት ቦታ ነው ማለት ነው። ይሄኛው የምታዩት ሶስተኛው ደግሞ ምንድነው ቴምፕሌት ነው። ስለዚህ እዚህ ጋር ምንድነው ፍሪ እና ፕሮ ቴምፕሌት አሉት። እንደምታዩት እዚህ ጋር ፕሮ ተብሎ ተጽፎበታል። ይሄ ማለት በክፍያ የምናገኘው ነው። ፍሪ ቴምፕሌቶች ግን እንደምታዩቸው ናቸው። ስለዚህ ምን ይላል ከ3 እስከ 8 ክሊፕ መጠቀም ትችላላችሁ ነው የሚለን። አሉ የተጻፈበት ዝርዝር። 1 ክሊፕ መጠቀም ትችላላችሁ፣ 4 ክሊፕ ይላል እዚህ ጋር ጽሑፍ አለበት። በአጠቃላይ ግን በመጨረሻ 8 ክሊፕ ካስገባን በኋላ ከ3 እስከ 8 ክሊፕ የመጨረሻው ሪዛልት ምን እንደሚመስል ነው የሚያሳየን። ስለዚህ ይህንን እናንተ ተጠቀሙበት። ወደ ዋና እርሳችንን እንግባ። እዚህ ጋር እንግዲህ ኢምፖርት ወደምናደርግበት ቦታ መጠናል ማለት ነው። እዚህ ጋር ቀጥታ እነካለሁ። እዚህ ጋር ኒው ፕሮጀክት ይላል። እንዲሁም ደግሞ እዚህ ጋር የምታዩት ከዚህ በፊት ምንድነው ሰርች ኤክስፖርት ያደረኩት ነው። እዚህ ጋር ደግሞ እንደምታዩት ድራፍት ይላል። ስለዚህ ድራፍት የሆኑ እዚህ ጋር አሉ ማለት ነው። ጀምሪያቸው ያላለቁ እንደማለት ነው። ስለዚህ በቀጥታ ኢምፖርት እናደርጋለን። ኢምፖርት በምናደርግበት ሰዓት ቀጥታ ወደ የት ነው የሚወስደን? ቪዲዮ እና ፎቶ ኢምፖርት ወደምናደርግበት ቦታ ይወስደናል ማለት ነው። ስለዚህ እኔ ዛሬ ለእናንተ ማሳየት የፈለኩት ቪዲዮ ስለሆነ በቀጥታ ቪዲዮ መርጥለታለሁ ማለት ነው። ለምሳሌ ይህንን መረጥኩት። ይህንን ስመርጠው ምንድነው ሌላም ተጨማሪ ክሊፖችን መምረጥ እችላለሁ። ግን ለዛሬ ማሳየት የፈለኩት እናንተ እንደ ምርጫችሁ መምረጥ ትችላላችሁ። አንድ ነው። ስለዚህ እንደዚህ በሚሆንበት ሰዓት ምንድነው 1 ደቂቃ ከ29 ሰከንድ ነው። እቺ የመቀስ ምልክት አለች። እቺ የመቀስ ምልክት ምንድናት? ስነካት እችላለሁ ትሪም ማድረግ እችላለሁ ማለት ነው። ለምሳሌ ሁሉ እንዲገባው ካልፈለኩ እንደዛ አድርጌ መሰብሰብ እችላለሁ። ወይም ደግሞ ከዚህ ከመጀመሪያ መቁረጥ ከፈለኩ በዚህ መንገድ ምን ማድረግ እችላለሁ ማለት ነው፣ ትሪም ማድረግ እችላለሁ ማለት ነው። ነገር ግን እኔ አሁን ሙሉ ቪዲዮ እንዲገባ ስለምፈልግ እመርጠዋለሁ ማለት ነው። ከመረጡት በኋላ እቺ የቀስ ምልክት አለች። እቺን እነካለሁ። እቺንን የቀስ ምልክት ስነካ እንግዲህ ቪዲዮአችን ወደ ታይም ላይን ገብቷል እንደምታዩት ነው። ወደ ታይም ላይን ከገባ በኋላ የሚበሩ ምኖች አሉ ማለት ነው፣ ፊውቸሮች አሉ ማለት ነው። እነዚህን አንድ ባንድ አሳያችኋለሁ። እስከ ቪዲዮ ፍጻሜ ከቆያችሁ ለአንዴና ለመጨረሻ ዩከትን ያለምንም ኢንተርኔት ቪዲዮአችሁን በአግባቡ ኤዲት ለማድረግ የሚያስችላችሁ እውቀት ነው የሚሰጣችሁ። ስለዚህ እያንዳንዱን ነገር እየነካካን እናየዋለን ማለት ነው። የመጀመሪያው ትሪም ነው። ትሪም እንግዲህ ምንድነው? ይኸው እንደምታዩት ከፊትም ከኋላም እየሰበሰብ ቪዲዮን ለማሳጠር የምጠቀምበት ነው ማለት ነው። ስለዚህ ከዚህ የተወሰነውን ፓርት ቆርጬ ማስገባት ከፈለኩ በዚህ መንገድ ምን አድርጋለሁ ማለት ነው፣ ትሪም አድርጋለሁ ማለት ነው። ስለዚህ ትሪም ማለት ቪዲዮን መሰብሰብ ማለት ነው። ከት ማለት ደግሞ ምን ማለት ነው? አሁን እኔ የፈለኩት ከቪዲዮ መጀመሪያና መጨረሻ ቢሆን ልክ በፈለኩት መንገድ የምፈልገው ቦታ ላይ ልክ በዚህ አድርጌ ከመሃል ያለውን ቆርጬ ማስቀረት ነው። ስለዚህ እንደዚህ አድርጌ የምፈልጋትን ቦታ ለምሳሌ ራይት ብለው ሊወስድ የሚችለው ምንድነው ከመጀመሪያና ከመጨረሻ ያሉትን ነገሮች ብቻ ነው ማለት ነው። እዚህ ጋር የምታዩቸው ፊውቸሮች ላሳያችሁ። እቺ የምንድነው ወደ ኋላ መመለስ ነው። እቺ ወደፊት ናት። ይሄ የፕላይ በተኑ ነው። ለፕላይ በተኑ ነው። ስለዚህ ይሄ እንመለስና ምንድነው ትሪም ላይ ነው ያለን። ሌላው ምንድነው ስፕሊት ነው። ስፕሊት ማለት ምን ማለት ነው? ቪዲዮን ለሁለት የምንቆርጥበት ቦታ ማለት ነው። አሁን የቪዲዮ ርዝማኔ 1 ደቂቃ ከ29 ሰከንድ ነው። ስንት ሰከንድ ላይ ቆረጠው ማለት ነው? 44.5 ላይ ቆረጠው ማለት ነው። ለሁለት ነው የቆረጠው። ስለዚህ ለሁለት መክፈል ብንፈልግ በዚህ መልኩ
መክፈል እንችላለን። ግን የመክፈል ጥቅማችን ምንድነው ካልነ ምንድነው ትራንዚሽን ማለት በቪዲዮ መካከል በሁለቱ ቪዲዮ ማለት ነው። ይሄኛው ጨርሶ ወደ ሁለተኛው ቪዲዮ ሲገባ ምንድነው ትራንዚሽን ማስገባት እንችላለን ማለት ነው። ዝም ብሎ ወጥ የሆነ ከሚሆን ትራንዚሽን ቢገባበት አሪፍ ነው። ስለዚህ ለዚህ ይጠቅመናል ማለት ነው። ሌላው ስፕሊት የሚጠቅመን ምንድነው ሳይለንት ካለ ለምሳሌ ቪዲዮአችንን ስንቀርጽ ምንድነው ሳይለንት ቦታ ካለ የሚል ካለ አላስፈላጊ ድምጾች ካሉ በዛ መንገድ የምናጠፋበት እንትን ነው ማለት ነው። ስለዚህ እየቆራረጥን ማጥፋት እንችላለን ማለት ነው። በዚህ መንገድ ነው። ለምሳሌ ስፕሊት እንዴት እንደሚሆን ላሳያችሁ። ለምሳሌ እዚህ ጋር መቁረጥ ብፈልግ ልክ እንደዚህ እችን ቦታ ልቁረጣት። እንን ቦታ ምን አድርጋታለሁ? ድሊት አድርጋታለሁ ማለት ነው። በዚህ መንገድ የማንፈልገውን እየቆራረጥን ምንድነው ቪዲዮአችንን ማሳጠር እንችላለን ማለት ነው። ሌላው ምንድነው ሚውዚክ ነው። ሚውዚክ ላይ እንግዲህ ሁለት ነገሮች አሉ። አንደኛው ፊውቸር ነው። ፊውቸር ማለት ልክ በራሱ ዩከት የሰጠን ምንድነው ፍሪ የሆነ ባክግራውንድ ሙዚክ ነው ማለት ነው። ስለዚህ ከዚህ የምንፈልገውን እየመረጥን እየከፈትን እያየን ምን ማድረግ እንችላለን ማለት ነው፣ መምረጥ እንችላለን ማለት ነው። ባክግራውንድ ሙዚክ ነው። ነገር ግን እዚህ ጋር አንድ ነገር መርሳት የሌለባችሁ ምንድነው ዲርሞን ይላል እንግዲህ የመረጡት ባክግራውንድ ሙዚክ ምንድነው ለሌላ ለቲክቶክ እና ለዩቲዩብ በባክግራውንድ ሙዚክ በምንጠቀምበት ሰዓት ኮፒ አድርገን ምን ማድረግ አለብን ማለት ነው፣ ዲስክሪፕሽን ላይ ማስቀመጥ አለብን ማለት ነው። ምክንያቱም ነፃ አይደሉም። ምንድነው ነው የሚል ጻፉለት ወይም ደግሞ እዛ ላይ እንዲቀመጡ ይፈልጋሉ። በእርግጥ ነፃ ናቸው፣ ግን እዛ ምንድነው አትሪቢሽን ሪኳየርድ ስለሚሉ እዛ ላይ ማስቀመጣቸው እንዳትረሱ ማለት ነው። ሌላው ምንድነው ማይ ሙዚክ ነው። ማይ ሙዚክ ላይ ሎካል ሙዚክ እና ኤክስትራክትድ አውዲዮ አለ። ሎካል ሙዚክ ማለት በቀጥታ ከጋለሪያችን ወይም ከስልካችን የሚያስመርጠን ነው። ስልካችን ላይ ያለውን ሙዚቃ ለምሳሌ ከዩቲዩብ ላይብራሪ ያወረዱት ካለ ዩቲዩብ የሚፈልገው ከሆነ እዚህ ላይ ማስገባት እችላለሁ። ሁለተኛው ግን ምንድነው ኤክስትራክት አውዲዮ ነው። ኤክስትራክትድ አውዲዮ ማለት ነው በቀጥታ ሙዚቃውን ከቪዲዮ መለየት ማለት ነው። ስለዚህ ኤክስትራክትድ አልኩት። ኤክስትራክትድ ስለው በቀጥታ ወዴት ነው የሚወስደኝ? ወደ ፒኬ ነው የሚወስደኝ። ስለዚህ እኔ የፈለኩት ወይም አድ ያደረጉት ኢምፖርት ያደረጉት ቪዲዮ 1 ደቂቃ 29 ሰከንድ ነው። ስለዚህ ይህንን ምን አድርገው አልኩት? ኤክስትራክት አድርገው አልኩት። ኤክስትራክት አድርገው ስል ልክ በዚህ መንገድ ኤክስትራክት አድርገው ምን ለዋለሁ? ዩዝ ለዋለሁ። ዩዝ ስለው በቀጥታ የት ጋ ነው የሚወስደን? እንደምታዩት ከቪዲዮ በላይ አመቶ ኤክስትራክት አድርጎታል ማለት ነው። ስለዚህ እኩል ከታይም ላይኔ ጋር ከቪዲዮ ጋር እንዲጀምር ስለሚፈልግ ልክ እንደዚህ አድርጌ ድራግ እያደረኩ ምን ማድረግ እችላለሁ ማለት ነው፣ ከቪዲዮ እኩል ማድረግ እችላለሁ ማለት ነው። ያያችሁት ነው። በዚህ መንገድ ከቪዲዮ ጋር እኩል ሆነ ማለት ነው። ስለዚህ ምንድነው ሳጫውተው ቀጥታ እኩል ነው የሚጀምር ማለት ነው። ስለዚህ ሚውዚክ ላይ ይሄ ነው። ሌላው ደግሞ ላሳያችሁ ፈልግ ኢፌክት ማለት ካፕከት ላይ ምን መሰላችሁ የሚባል ሳውንድ ኢፌክት የሚባሉት ማለት ነው። ለምሳሌ እነዚህ ስትነኩት ይሄን ያጨበጭም ወጥት ነው የሰማችሁት ነው ይሄ። ስለዚህ እንደነዚህ አይነት ኢፌክቶችን መጨመር ፈልጋለሁ ማለት ነው። ያው ሪሰንት ምንድነው እኛ እየመረጥን የምናስቀምጣቸው እንደ ፌቨራይት እንደማለት ነው። አሁን እነዚህ የከፈትኳቸው ናቸው። ከዚህ በፊት የተጠቀምኳቸው እነዚህ ነው የሚያሳየኝ ማለት ነው። በአጠቃላይ ሙዚክ ይሄንን የሚመስል። ሌላው ምንድነው ፊልተር ነው። ፊልተር ላይ ምንድነው ያያችሁት ይሄንን እያንዳንዱ ስነካው እዚህ ጋር ቪዲዮ ላይ የሚለዋወጡ ነገሮች አሉ። ስለዚህ ኢፌክቱን በዚህ መልኩ እየመረጣችሁ እዩት። ስለሆነ በጣም ዳርክ ሆነ ማለት ነው። በዚህ መንገድ መጠቀም እችላለሁ። እንደምታዩት እዚህ ጋር ፕሮ የሚል አለ። ይሄ በክፍያ የምናገኛቸው ናቸው ማለት ነው። ሌላው አጀስት ነው። አጀስት ላይ እንግዲህ ለምሳሌ በጣም ዳርክ ይሄ ቪዲዮ እዩት፣ በጣም ዳርክ ነው። ስለዚህ እኔ ልክ እንደዚህ ቢያድረው ብራይትነስ ማድረግ እችላለሁ፣ ኮንትራስት። እነዚህን እየነካካችሁ ተጠቀሙባቸው እዩዋቸው እናንተ። ሌላው ምንድነው ቴክስት ነው። ቴክስት ላይ ምንድነው አሁን ለምሳሌ የዩከት አጠቃቀም ይሄ አፍ ልበላል የዩከት አጠቃቀም ዩከት አጠቃቀም የዩከት አጠቃቀም አሁን እንደዚህ ብዬ ከጻፍ በኋላ ቴክስቱን ስነካው የሚበሩና የሚጠፉ ነገሮች አሉ። አሁን ከዚህ ውስጥ አርቴክስት ነው። ይሄኛው ያው ቴክስት ጨምሮ ነው። ይሄኛው ካፕሽን ነው። ካፕሽን ለእንግሊዘኛ ነው የሚሰራ፣ እናንተ ቼክ አድርጉ። ሌላው ኤዲት ነው። ምናልባት ተሳስቼ ከሆነ ኤዲት ማድረግ እችላለሁ ማለት ነው። በዚህ ሰዓት ምንድነው እዚህ ጋር ፎንት አለ። የፈለጉትን ፎንት መምረጥ እችላለሁ። እዚህ ጋር ነው እንግዲህ
ለውጡን እያየ ነው ያለ ፎንት የፈለጋችሁትን መጠቀም ትችላላችሁ። ሌላ ከለር ነው። ከለርም እንደዚሁ የፈለጉትን የመረጡትን ከእናንተ ብራንድ ጋር የሚሄደውን ማንኛውም ከለር መምረጥ ትችላላችሁ። እዚህ ጋር ደግሞ የምታዩት አኒሜሽን ነው። አኒሜሽን ላይ ኢን አውት እና ሉፕ አለ። ኢን ማለት ልክ ሲገባ ምን ይምሰል፣ አውት ሲወጣ፣ እንዲሁም ደግሞ ሉፕ እስከ ቪዲዮ መጨረሻ ምን ይምሰል የሚለው ነው። ለምሳሌ ይህንን ዙም ኢን የሚለውን ስለው ትመርጠው ልክ እንደዚህ ይሆናል ማለት ነው። በዚህ ሰዓት ደግሞ ታይም አለ። ለምሳሌ የአኒሜሽኑ ቆይታ ምን ያክል መሆን አለበት የሚለውን ነው። ልክ ሳስረዝመው ይረዝማል፣ ሳሳጥረው ያጥራል ማለት ነው። አውትም በተመሳሳይ ምንድነው ቪዲዮ ሲወጣ ምን ይምሰል ነው። በዚህ መልኩ ይወጣል ማለት ነው። ሉፕ ካልነ ደግሞ ምንድነው አጠቃላይ ቪዲዮ ቆይታ ምን ይምሰል፣ ይሄው ልክ እንደዚህ ምን ያለ እየተርገበገበ ይቆያል ማለት ነው። ሌላ እዚህ ጋር ምንድነው ምንድነው ካራክተር ነው። ካራክተር ማለት በእያንዳንዱ ፊደል መካከል ያለው ጋፕ ነው። እዩት፣ ይሰፋል። ሌላው ደግሞ ላይን ነው። ላይን ማለት በሁለቱ ላይን መካከል ያለ ነው። ዩከት በሚለውና አጠቃቀም አሁን እንደዚህ አድርገው ይጠባል፣ እንደዚህ አድርገው ይሰፋል። ሌላው ምንድነው ኦፓሲቲ ነው። ልክ ብለር እና ብራይት ማድረግ እችላለሁ ማለት ነው። ከታች እንደምታዩት ቦልድ አለ፣ ኢታሊክ አለ፣ አንደርላይን እንዳለ ይህንን ማድረግ እንችላለን። እንዲሁም ደግሞ እዚህ ጋር 3 መስመር የምታዩቸው ነገሮች አሉ። እነዚህ መስመሮች ምንድናቸው? ለምሳሌ የጽሁፉ አቀማመጥ ምንድነው ወደ ግራ የተጠጋ ይሁን፣ መሀል ላይ ይሁን፣ ወደ ቀኝ የተጠጋ ይሁን የሚሉትን ነገሮች ነው የሚያሳይ። ከዚህ በዘለለ ቴክስት ስፒች ነው። ቴክስት ስፒች ማለት ይህንን እስኪኛው አሁን ስታርትን በለው ፕሮሰስ ያደርጋል። ፕሮሰስ ካደረገ በኋላ ምንድነው ቴክስት ስፒች አለ። ያው ይሄ ለእንግሊዘኛ ነው የሚሰራ። አሁንም እናንተ ቼክ አድርጉት፣ እንግሊዘኛ ላይ ነው የሚሰራ ቴክስት ስፒች። ሌላው ምንድነው ፎንት ነው። ፎንት ያው ቅድም ያየነው ነው። ከለር አኒሜሽን አይተናል። ስፕሊት ነው። አሁን ይህንን ቴክስት ምንድነው እዚህ ጋር ቆረጥኩት ልበላችሁ። እዚህ ጋር ቆርጬ ስፕሊት ላድርገውና ስፕሊት አድርጌ ይህንን ምንድነው ኤዲት ማድረግ እችላለሁ ማለት በሌላ ማለት እንዳለ የያዘውን አኒሜሽን እና ፎንት ስታይል ከለር ይዞ ምን ማድረግ እችላለሁ ማለት ነው፣ ኤዲት ማድረግ እችላለሁ ማለት ነው። ስለዚህ ይህንን አጠቃቀም የሚለውን አጠፋው። ስለዚህ እችን ብቻ መውሰድ ፈለኩ ማለት ነው። ስለዚህ ተመሳሳይ የሆነ ምን ይይዛል ማለት ነው፣ ከለር አኒሜሽን እና ፎንት ስታይል ይይዛል ማለት ነው። ስለዚህ በስፕሊት ማድረግ እችላለሁ፣ መደለት እችላለሁ። አጀስት ቅድም ያየነው ነው ምንድነው በላይኑ መካከል ያለው በካራክተሩ መካከል ያለው ይሄ ነው። አጀስት ማለት ኮፒ ምንድነው እነዚህን መጻፍ ካልፈለኩኝ ኮፒ እያደረኩ መውሰድ እችላለሁ ማለት። ከዛ ኤዲት አደርጋቸዋለሁ። ኤዲት እያደረኩ እየቀያየሁ መጠቀም እችላለሁ ማለት ነው። ሌላው ቴክስት ላይ የምናየው እንግዲህ አጠቃላይ ቴክስት ላይ ያየነው ይሄ ነው። ሌላው ምንድነው በጣም ወሳኙ እዚህ ጋር ኬፍሬም አለ። ኬፍሬም ማለት ምን ማለት ነው? አኒሜሽን የምንሰጠው ዝም ብሎ ከሚገባ ስታቲክ የሆነ ነገር ከሚሆን አኒሜሽን መስጠት እንችላለን። ለምሳሌ አሁን ዩከት የሚለው ዝም ብሎ እንዳይገባ ከፈለኩኝ እዚህ ጋር ልክ አድርጌ ምን ላድርገው እችላለሁ? እቺን ኬፍሬሟን ለማጥፋት ይሄው እዚሁ ጋር ስታበሩት የማይነስ ምልክት ያሳያችኋል። አድ ለማድረግ ደግሞ ፕላስ ነው። ለምሳሌ ከዚህ ተነስቶ ወደ ላይ እንዲወጣ ፈለኩ። እንደዚህ ከፈለኩ በኋላ ልክ እዚህ ጋር አድርግና ወደዚህ አስረዋለሁ ማለት ነው። አሁን በኋላ ቴክስቱ ሲገባ ምን ሆኖ ነው ሊገባ የሚችለው? ልክ የሰጠሁትን አኒሜሽን እንየው እንዴት ሆኖ እንደሚገባ እንየው። እያችሁት ከዚህ ተጎትቶ ወደ ላይ ይወጣል ማለት ነው። ስለዚህ ኬፍሬም በጣም ወሳኝ ነው። ይሄ ነው እንግዲህ ኬፍሬም። ቴክስት ይህንን ይመስላል። እንመለስ። እሺ ስንመለስ ምንድነው ሌላው ስቲከር ነው። ካፕከት ላይ በጣም ብዙ ስቲከሮች አሉት፣ ግን ዩከት ብዙም ስቲከር የለውም። እንደውም የሚወስደው ምንድነው ከጋላሪያችን ነው የሚወስድ፣ ወይ ቪዲዮ ወይ ፎቶ። ይሄ ብዙም አይደለም ዩከት ላይ። አይፒ ማለት ማለት ነው ፒክቸር ኢን ፒክቸር። በካፕከት ላይ ኦቨርሌይ ብላችሁ የምታገኙት ነው። እዚህ ላይ ግን ፒክቸር ኢን ፒክቸር ማለት በቪዲዮ ላይ ሌላ ተጨማሪ መጨመር ከፈለኩ ወይም የሚገልጽ ቢሮሎችን መጠቀም ፈልግ በዚያ መልኩ አስገባለሁ። ለምሳሌ የቱን ላስገባ? ፎቶ ላስገባ። ለምሳሌ ስለ ኢንተርኔት ይህንን እንትን መጨመር ፈለጉ። ስለዚህ ይሄ ምንድነው ስለ ኢንተርኔት እያወራሁ ኢንተርኔትን ይገልጽልኛል ብዬ ስለማሰብ ምንድነው ይህንን መጠቀም እችላለሁ ማለት ነው። ፒክቸር ኢን ፒክቸር ማለት ይሄ ነው፣ ሌላ ነገር የለውም። በቃ ይህንን ይገልጽልኛል። ስለ ኢንተርኔት እያወራሁ ነው። ስለ ኢንተርኔት በማወራበት ሰዓት ይሄ ልክ ምንድነው እንዲገባ ማድረግ እችላለሁ ማለት ነው። በቃ ሌላ ምንም ነገር የለውም። እንዲሁም ደግሞ ቪዲዮ መጨመር እፈልጋለሁ ካልኩ ወይም ከፈለኩ
ምንድነው ቪዲዮንም መጨመር እችላለሁ። ለምሳሌ ይህንን እጨምራለሁ ካልኩኝ ቪዲዮ እዚህ ጋር ተጨመረ ማለት ነው። ለምሳሌ ይሄው እዚህ ጋር እንደምታዩት እያልኩ መግለጽ ከፈለኩ ወይም ደግሞ ስለዚህ ኤክስፕላኔሽን መስጠት ከፈለኩ በዚህ ልክ ቪአይፒ መጠቀም እችላለሁ ማለት ነው። ሌላው ስፒድ ነው። ስፒድ ላይ እንግዲህ ምንድነው ስታንዳርድ እና ከርቭ ስፒድ አለ። ያው የሚመከረው አንድ ነው፣ ግን እኔ ማፍጠን ከፈለኩ እንደ የምጠቀመው አገልግሎት በዚህ ልክ ማፍጠን እችላለሁ ማለት ነው። አሁን ይህንን ብናድርገው በጣም ይፈጥናል ንግግሩ። ስለዚህ ወደ ኖርማል መልሰዋለሁ። ሌላው ከርቭ ነው። ከርቭ ማለት አሁን ለምሳሌ ከዚች እስከዚች የሆነች ቦታ ላይ ከፍ እንዲል የሆነ ቦታ ላይ ዝቅ እንዲል ከፈለኩ በዚህ ልክ መጠቀም እችላለሁ ማለት ነው ከርቭ። ሌላው ኢንሃንስ ነው። ኢንሃንስ እንግዲህ ፕሮ ለምን ተጠቀሙ ወይም ደግሞ ገዝታችሁ መጠቀም ከፈለጋችሁ እስከ 5 ሚኒት ይወስዳል። አለበዛ 15 ሰከንድ ብቻ ነው ኢንሃንስ የሚያደርግልን። ሌላ ካፕሽን ነው። ካፕሽንም ያው እንግሊዘኛ ነው ያነት እንግሊዘኛ ቪዲዮአችሁ እንግሊዘኛ ከሆነ ድምጻችሁን አንደርስታንድ አድርጎ ምን ሰብታይትል ያመጣላችኋል ማለት ነው። ሌላው ቢጅ ነው። ቢጅ ማለት አሁን የኔው ኦሪጂናል ነው 1 በ1 4 በ5 16 9 በ16 እንግዲህ እዩት ምን ያክል እንደሚቀረጽ ቅርጾ። ስለዚህ አሁን እኔ የፈለጉት ለቲክቶክ ከሆነ እዚህ ላይ መርጥለታለሁ፣ ለዩቲዩብ ከሆነ እዚህ ላይ መርጥለታለሁ። ያው እየተቀያየረ ነው። ሌላው ምንድነው ሬሾ ላይ ነው ያየን። ከለር ነው። ከለር ለምሳሌ እንደዚህ ባደርገው እሺ እዩት ምን አይነት ከለር እየሰጠው እንደሆነ ማለት ነው። ኢንስቱ ሚኒልና አሁን እኔ እንደዚህ መቀነስ ከፈለኩ እንደዚህ ማድረግ ከፈለኩ እንደፈለገኝ አጀስት ማድረግ እችላለሁ። ሌላው ባክግራውንድ ነው። ባክግራውንድም በተመሳሳይ ከከለሩ የተለየ አይደለም። ስለዚህ ከቪዲዮ ጀርባ ባክግራውንድ እንዲኖረው ከፈለኩ በዚህ መንገድ መምረጥ እችላለሁ ማለት ነው። ሌላ ሪከርድ ነው። አሁን ቪዲዮ ላይ የሆነ ነገር መጨመር ከፈለኩ የረሳሁት እዚህ ጋር ተጭኜ ሪከርድ ማድረግ እችላለሁ። ስለዚህ እሺ ላሳያችሁ ዛሬ እንዴት አሁን እንደዚህ አድርጌ ካስቀመጡት በኋላ እዚህ ጋር ሪከርዱን አስገብቶልኛል ማለት ነው። እና ስለዚህ በዚህ መንገድ ሪከርዱን ማስገባት እንችላለን ማለት ነው። አሁን እኔ ስለማልፈልገው ደለቱ። ስለዚህ ሪከርድ ይሄ ነው። ቮሊዩም አለ። ቮሊዩም አሁን ድምጹን መጨመር መቀነስ ይቻላል። ሌላ ሮቴት ነው። ሮቴት ስናደርግ እንግዲህ ሮቴት ይሆናል ማለት ነው። እንደምትፈልጉት ፐርፐዝ ሮቴት አድርጉት። ፍሊፕ ደግሞ ምንድነው የሆነ ፖዚሽን መቀየር ከግራ ወደ ቀኝ ከቀኝ ወደ ግራ። ክሮፕ ደግሞ ምንድነው ልክ ቅድም እንዳየ ነው። አሁን እዩት የሆነ አንግል ይቀይራል። ያው አንግሉን ለመቀየር ከፈለኩ በዚህ መልኩ መቀየር እችላለሁ። ሌላው ደግሞ ምንድነው የሬሾውን ማስቀመጥ የቪዲዮን ሬሾ 9:16 ለቲክቶክ 16:9 ለዩቲዩብ ማድረግ እንችላለን ማለት ነው። አብዛኛው ከቪዲዮ ጋር የተገናኙ ነገሮች አሁን ቪዲዮን እናበራ ወይም ደግሞ ቪዲዮን ስንመርጠው አብዛኛው የተገናኙ ነገሮች እነዚህ ናቸው። እስኪ አላየናቸውም ብዬ የማስባቸው ነገሮች አሉ አሳያችኋለሁ። አሁንም ኮፒ ነው፣ ያው ዱፕሊኬት ማድረግ ነው። ኦፓሲቲ ነው። ኦፓሲቲ ማለት ቪዲዮ ክሊር እና ብራይት እንዲሆን ማድረግ ነው። ሪፕለስ ለምሳሌ ይህንን ካልፈለጉት ቪዲዮውን ካልፈለጉት ሪፕለስ አድርጌ ሌላ መምረጥ እችላለሁ፣ ፎቶም ሆነ ቪዲዮ። ቮይስ ቼንጀር ነው። ቮይስ ቼንጀር ማለት ነው የኔ ድምጽ መጠቀም ካልፈለጉ እንደ ትልቅ ሰው እንደ ሴት እንደ ህፃን እንዲሆን ከፈለኩ በዚህ ልክ መምረጥ እችላለሁ ማለት ነው። ምን እንደሚል ነው። ፍጥነቱ በጣም ስለጨመርኩት ነው ቅድም። ለዚህ ነው ሮቴት ማድረግ እንችላለን። ፍሪዝ ነው። ፍሪዝ አሁን ምንድነው በቪዲዮ ላይ የሆነ ፎቶ እንዲወስድ አሁን እችኛዋ ፎቶ ነው ይሆን ልክ ቪዲዮ ሲናገር ቆይቶ የሰውን ትኩረት መያዝ በምፈልግበት ሰዓት ወይም ደግሞ የሆነ ነገር ማሳየት ከፈለኩ እዚህ ጋር ፍሬዝ አድርጌ አስገባለሁ ማለት ነው። በቃ ፍሬዝ ምንም እንትን የለውም፣ ወደ ፎቶ መቀየር ነው። ሪቨርስ ማለት ደግሞ ለምሳሌ በብዛት ሊሰሩ የሚችል ለምሳሌ አንድ መኪና ወደፊት እየሄደ ከዛ ወደ ኋላ እንዲመለስ ከፈለኩ እንደዚህ አይነት ነው ሪቨርስ። እሱን መጠቀም ትችላላችሁ ማለት ነው። ሌላ ከሙዚቃ ጋር ተያይዞ ያለውን ላሳያችሁ። እዚህ ጋር ሙዚቃ ሳበራ ወይም ደግሞ ሙዚቃውን ስመርጥ ትሪም አለ። እንግዲህ ትሪም መሰብሰብና ማስረዘም ነው። ቮሊዩም አለ፣ ድምፁ መጨመርና መቀነስ ነው። እዚህ ጋር ፌዲን እና ፌድ አውት አለ። ፌዲን ማለት ነው ድምፁ ሲገባ ቀስ ብሎ ገብቶ ምንድነው በኋላ እየቆየ እየጨመረ እንዴት ማድረግ ነው። ፌድ አውት ማለት ደግሞ ቪዲዮ በመጨረሻ ሲጨርስ ዝም ብሎ ወዲያውኑ ከሚጨርስ ቀስ እያለ ድምፁ እየቀነሰ ቪዲዮ እንዲያልቅ የምፈልግ ከሆነ ይህንን መጠቀም እችላለሁ ማለት ነው።
ሌላ ስፒድ ያያችሁት ነው። ስፕሊት፣ ዲሌት፣ ኮፒ፣ ቮይስ ቼንጀር እና ሪፕሌስም ያው ሪፕሌስ ማድረግ ነው። ልክ ይህንን የሚመስል ሌላ ግን አንድ ነገር ላሳያችሁ። ኤአይ ላይ ኢሜጅ ጨምረን እንዴ፣ ምክንያቱም ቪዲዮ እና ኢሜጅ ኢምፖርት ማድረግ ተመሳሳይ ስለሆኑ፣ ግን ኢሜጁን ስናበራው ወይም ደግሞ ምን አይነት ፊቸር ይበራሉ የሚለውን ላሳያችሁ። አሁን አድ ሌላም ጨምር ነው፣ ግን እኔ አሁን መጨመር አልፈለኩም። ይህንን እኔ እስኪ አሁን አኒሜሽን ስጠው ነው ሲገባ ምን ይሆን ሲወጣ፣ ይህንን ያው ቅድም ስላሳያችሁ ይህንን ራሳችሁ ተጠቀሙበት። እዚህ ጋር ግን ክሮማኬ ይላል። አሁን እኔ ክሮማኬን ለማሳየት ክሮማኬ ማለት ምንድነው? ፒውር የሆነ ከለር አረንጓዴ ሊሆን ይችላል፣ ሰማያዊ ሊሆን ይችላል፣ ጥቁር ሊሆን ይችላል። እሱን ለማጥፋት የምንጠቀምበት ነው። አሁን ይህንን ለማሳየት ሪፕለስ በልና ላሳያችሁ። ሌላ ሪፕለስ ብዬ ላሳያችሁ። ሪፕለስ እሺ፣ ምክንያቱም አረንጓዴ ነገር እንዴት እንደምናጠፋ ማሳየት ስለፈለኩ ነው። አረንጓዴ ለምሳሌ ይህንን የስልክ ፍሬም መረጡ። እሺ፣ ይህንን የስልክ ፍሬም ከመረጡት በኋላ ይህንን ስነካው ምን ይመጣልኛል? ይህንን ሳበራው ክሮማኬ የሚል ይመጣል። ስለዚህ ክሮማኬ ከለር ቲንከር የምትባለዋ አለች ማለት ነው። ስለዚህ እችንን እንደዚህ ስጎትታት እዩት፣ ምንድነው ይኸው እየጠፋ ነው ማለት ነው። ስለዚህ በዚህ ልክ ይህንን ስትሬንግዙን ሳበራው ወይም ደግሞ ስጨምረው ምን ይሆናል ማለት ነው? አረንጓዴው ነገር ይጠፋል ማለት ነው። እያችሁት ነው። ስለዚህ በዚህ መልኩ አሁን እዚህ ጋር አረንጓዴ ነገር እንዳይኖር ማድረግ ትችላላችሁ ማለት ነው። የእንትኑን ባክግራውንድ ስለሚወስድ ነው የቪዲዮን ባክግራውንድ እየወሰደ ስለሆነ ነው። ግን በዚህ መንገድ ማጥፋት የሚችሉ በጣም ቀላል ነው። ሌላ ስፕሊት ማድረግ ትችላላችሁ። ሌላ ላሳያችሁ ፈልግ ማስክ ምንድነው? ላይን ማስክ አለ፣ ሚረር፣ ሰርክል፣ ሬክታንግል እና ሃርት እንዲሁም ስታር። ከካፕከት ጋር ምንም ይለይ ነገር የለውም። ለምሳሌ ላይን ማስክ የሚለው እዛ ጋር ካፕከት ጋር ሆሪዞንታል ማስክ ነው የሚባለው። ሚረር ያው ሚረር ነው። ሰርክል፣ ሬክታንግል ስማቸው ተመሳሳይ ነው፣ ግን ምንድነው ልዩነታቸው የሚለውን ላሳያችሁ። አሁን እንደዚህ ሳደርገው ይህ ነገር ተሸፍኗል። እንደዚህ አድርገው ይሸፈናል ማለት ነው። ስለዚህ ማስክ ሚረር ማድረግ ይቻላል፣ ሰርክል ማድረግ ይቻላል። እዚህ ጋር አሁን ለምሳሌ የሆነ ነገር ማሳየት ከፈለኩ እዚህ ጋር ውስጥ እንዲገባ ማድረግ እችላለሁ። ይህንን በኬ ፍሬም መጠቀም እችላለሁ ማለት ነው። ፍሬም በጣም ወሳኝ ነው። ማስክ እሱ ነው። ክሮፕ ነው። ሌላ ላሳያችሁ የምችል ምንድነው? ኤአይ ብሌንድ ማለት ምን ማለት ነው? ልክ የቪዲዮ እና ፎቶ ለምሳሌ ኖርማል ሳደርገው ዳርክን ሳደርገው ያያችሁት ነው። እዚህ ጋር የተፈጠረውን ኢፌክት ያያችሁት ነው። በዚህ መንገድ ብሌንድ ማለት እሱ ነው። ይህ ማለት ደግሞ ምንድነው? ፊት ቱ ፍሬም እዩት እንግዲህ ለውጡን ያያችሁት ነው። ይሄንን ይመስላል ማለት ነው። ዱሬሽን ምንድነው? ቆይታ ነው። ያን ያክል እንትን አይደለም። ፊልተር፣ ኦፓሲቲ፣ ዱፕሊኬት እንግዲህ ኮፒ ነው። ፍሪዝ፣ ሪፕለስ፣ ሮት። ስለዚህ በአጠቃላይ አብዛኛውን ነገር አይተነዋል። ምንም ያላየነው ነገር አለ ብዬ አላምንም። ምናልባት እናንተ ከከበዳችሁ ኮመንት ላይ መጠየቅ ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።